እንደማረጋት እንኳን ነገርሽኝ። ይኸውልህ ምን ታረጋታለህ መሰለህ? ዳጣዬ አትቀልጂ በእናትሽ። ብቻ በቃ አይደል የሆነ የሚገርም ህልም ነው ያየሁት። እሺ ሰላም፣ ምንድን ነው ያየሽው? አንተና ዳጣ ያለሽ ቤት በኩል ደህና ሆናለሁ። ቆይ ምን አደረግሽ? እኔ እኮ የሚገርመኝ ክዳታችሁ። የምትፈልጉት ነገር ካደረጋችሁ በኋላ የምትክዱትስ ነገር። ይኸውልሽ አሁን መጽሐፍ እያነበብኩ ነው። ሂጂ በቃ። እስኪ ንገረኝ፣ ጥቅሙ ምንድን ነው ያንተ መጽሐፍ ማንበብ? የኔ መጽሐፍ ማንበብማ ያው ከአንቺ ጋር ቁጭ ብዬ እንድሰማሽ አደረገኝ። ምን ማለት ነው? እንደዚህ አይነት ስርዓት አልባ ንግግር እየተናገርሽ ቁጭ ብዬ የማዳምጥሽ ከዚህ መጽሐፍ ባገኘሁት ትዕግስት ነው። አሀ እንዳጣ ብትሆን ግን ብትሰርብ ብትመታ ምንም አታኮርፋትም አይደል? እኔ ግን ያልሆነ ንግግር ተናገርሽ ትለኛለህ። አንቺንም እኮ ብዙ ጊዜ መክሬሻለሁ ግን አትሰሚ። እኔ እኮ እወድሃለሁ ናታንዬ። ቆይ ግን እኔ ለምንድን ነው የምትወጂኝ? ምክንያቱም ታውቂዋለሽ። ለምንድን ነው የምትወጂኝ? እንኪ ቆይ እኔ እዛ አስቀምጪው። ምን መሰልሽ ያየሁት ዳጣዬ፣ ተኝቼ እያለ ይመስለኛል እና በቃ ድንገት ምናለበት እንዴት ተሰውሬ እንኳን ብገባ። ከዛ ልክ አንቺ በሩን ከፍተሽ ስትገቢ እኔ አልጋ ላይ ተኝቼ ነበር። ከዛ በኋላ ትመጪና በቃ ልክ አጠገቤ ቆምሽ ዝም ብለሽ ታይኛለሽ። እሺ ሰላም። ከዛ በኋላ በምልክት ነይ ብዬ እጠራሻለሁ። እኔ ሰላም በህልም በቃ ደንቆሮ ሆናለሁ ማለት ነው። ውይ ዳጣ ምን አለበት አሁን ዝም ብለሽ ብትሰሚ። እሺ ቀጥል። መጥቼ ስቆም በምልክት ነው እያልሽ? አዎ እንዲህ በቃ በጎኔ እንደተኛሁኝ ነይ ያልኩሽ። እሺ ከዛ በኋላ ዝም ብለሽ አጠገቤ መተሽ ታይኛለሽ። ደግሞ ምንም አይነት መልስ አትሰጪኝም። ማለት ለምንድን ነው የምመጣው ምናምን እንኳን ብለሽ እኮ አትጠይቂኝም። በቃ አይደል ቆመሽ ዝም ብለሽ እንደዚህ አይኔን ታይኛለሽ። ከዛ እንደዚህ ዝም ብዬ አይሽና ዳጣ ነይ እስቲ እዚህ አጠገቤ ተኝ ስልሽ ምንም አይነት መልስ ሳትሰጪኝ እንደዚህ ከፊት ለፊት የምትሽ አጠገቤ ትተኛለሽ። አብረሽ? አዎ። ሰላም አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቤተሰብ ላይክ ሼር በማድረግ ቤተሰብ ሆናችሁ ቤተሰቡን እንደምታውቀው እንግዲህ ያው ዳጣ ድራማ በጉጉት የሚጠበቅና እንደዚሁም ማስተማሪ ነገሮች አሉት። ዳጣን እንግዲህ እየጠየቀቻት ትገኛለች። ሰላም ለምንድን ነው የእናትሽን ጡት ያልጠባሽው ብላ ጥያቄ ታቀርብላታለች። ደረጀም እንግዲህ ግራ ገብቶታል። ሚስጥር እንዴት ወጣ? መጀመሪያው ነው በነገርኳት ከሁሉም በፊት ማርታን ማናገር እና እንዲሁም ማጽናናት አለብኝ፣ ለሷ ማናገር አለብኝ እያለ ብቻውን እያሰበታ ሰላም በፊት ዳጣ የኔ ልጅ መሆኗን ማርታ ማወቅ አለባት እያለ ደረጀ በጣም ተጨናንቆ እያለ እንግዲህ ማርታም ግራ ገብቶታል። ስለዚህ እኔም በጣም ታምነኛለች፣ ስለዚህ ማርታ ሰው አትሆንም፣ እጄ ላይስ ብትሞትብኝም እያለም ሀሳብ ይገባዋል። ሰላምም በዚህ ላይ ታጨናንቀዋለች። እዚሁ መካከል እንግዲህ ደረጀ በጣም ግራ ገብቶታል። ይህን ያህልም የተቀመጠችው ሁለተኛ ሚስቱ ስለሆነች ነው ትለኛለች። በቃ እኔ ምን ብርታቱን ስጠኝ፣ ምን ማድረግ ነው የምችለው እያለ እየተጨናነቀ ይገኛል። ግን ምክንያቱም እሷ ማርታ ምንም ነገር አትጠረጥረውም፣ በጣም ታምነዋለች። በጣም ታምኖላት እየኖረና እንግዲህ እሷም ተማምነው እየኖሩ እያለ ይህን ነገር ብትሰማ አንድ ሰው መልካም ነው ብላ እያሰበች እያለ እንግዲህ ምንም ነገር አያደርግም፣ ምንም አይሰራም ያለችው ሰው ሌላ ተግባር ሰርቶ ስታገኘው ምን ያህል ልቧ እንደሚሰበር፣ ምክንያቱም ባመነችው ያህል ልክ ነው ልቧ የሚሰበረው ማርታ ማለት ነው። እና ስለዚህ እሱም ግራ የገባው ለዛ ነው። በድንጋጤ እጅ ላይ ብትሞትብኝ ምን ማድረግ ነው የምችለው? ምን ማድረግ ይሻለኛል እያለ ራሱን እያጨናነቀ ይገኛል። ደሬ ምንድን ነው የተፈጠረው ነገር ምንድን ነው እያለችም ልታጠናናው ብትሞክር እሱ ሀሳቡንም አልተውም። ቢሆንም ግን ግራ ገብቶታል። አሁንም እንግዲህ በቃ ትንሽ ሰላምዬ ትንሽ ጊዜ ስጭኝ እያለ ነበር የሚገኘው። ኤቢ ደግሞ እንግዲህ ዳጣን እየነገረቻት ትገኛለች።
ናታን እኔ ምንም ፈልጌ ቢሆን ምንም ነገር አላጣም። የኔ ነው የማደርገው። አንቺ የኔ ነው ታያለሽ። መቼ ነው ሀደ ራስሽ የምታረየው? ገበያ ወጥተሽ መቼ ነው የምትሸጪው? ሀደ አንቺ ሁልጊዜም የኔ ነው ታያለሽ። ገበያ ላይ ወስደሽ የምትሸጪው መቼ ነው እያለች ጥያቄ ታቀርብላን ነበረ። አቢጌል ስነ ስርዓት ብትይዥ ይሻልሻል። አንቺ ወፍ ዘራሽ በገዛ ቤቴ ልታሸማቀቅኝ አቺም አርፈሽ ብትቀመጭ ይሻልሻል እያለቻት እንግዲህ ዳጣ ደግሞ እናት አባትሽን ብዬ ነው እንጂ እኔ ስለዚህ እጠፈጥፍሻለሁኝ አንቺ ለአንቺ አላንስሽም። እኔ እዱር ያደኩ ነኝ እናትና አባትሽን አክብሬ እንጂ አንቺማ እንደዚህ ልትጫወችብኝ አቺም ትልና ወርውራት ትሄዳለች። የሆነሽ ዱርዬ ነሽ ትለና እንግዲህ አብዬልም አሁንም ተንኮሏን እየጣረች ትገኛለች። ምንም ቢሆን ምንም እኔ የፈለግኩትን ነገር ወዲህ ኋላ ማለት አልችልም። የፈለግኩትንም ነገር አጥቼ አላውቅም። ናታን የኔ ነው፣ ናታንን የራሴ ነው የማረገው እያለች አብዬል እየፎከረችባት ትገኛለች ማለት ነው። ወደ ውጭ ሄደች መስላ እንግዲህ ቤት ተደበቀ ባለችበት ሰዓት ናታን ውሃ ሂጂ ጥሪያት ዳጣን ብሎ ስለሚጠራት ተዛ ውሃም ደግሞ ወደ ያጠራታለች። ዳጣ ትመጣለች። ቤት በመጣች ሰዓት እንግዲህ አብጌል ተንኮሏ አይዘለቅም። መለስ ስትልና የታርጋህን የደብቃህን ነው እናትና አባቴ እንደሌሉ አውቃህ አንተ በቃ የቤት ውስጥ ምን እየሰራህ ነው ያለኸው? እኔ የት ናት እያለች ውሃም ተነግራታለች። የተደበቀችበት ስነግራት እንግዲህ ከቤት ታወጣታለች። ሊደባደቡበት ባለበት ሰዓት እንግዲህ ያው ይገላገላቸዋል፣ ይሄዳሉ። ውሃ እንግዲህ መጽሐፍ ማንበብ አይሰለችህም እንዴ ብላ ጥያቄ ስታቀርብለት መጽሐፍ እኮ ትምህርት አለው ለምንድን ነው መሰለችው? አይሰለችኝም እያለ መልስ እየመለሰላን ነበረ። እንግዲህ አሁን ቀጥላ ልጅን እኔ እፈልጋታለሁ፣ ይሄን ያህል ጊዜ ጠበቅኩኝ፣ አሁን ልጅሽ አለሽ፣ ደህና ናት እያልከኝ ነው? እኔ እነግራታለሁ፣ ለማርታ እነግራታለሁ። ስለዚህ ይሄን ብትነግሪያት ማርታ ትሞታለች። ትሞት ብለሽ ነው ይሄን የምትይው? ብዙ ነገር አላደረገችልሽም። እንደ ሰራተኛ ሳይሆን እንደ ልጅ አይታ ይዛሻለች። ስታረግዢ ምን እንደሆነችልሽ እያየሽ አይደለ? ጋሺ ስለትየው እኮ ለኔ አትነግረኝም? ምን ያውቃታለሁ? እጅግ በጣም ጥሩ ሴት ናት። ስለዚህ እስከ ዛሬ ድረስ ችል የኖርኩት ለሷ ስል ነው። አሁን ግን በእቶኛል። እኔም ሰው ነኝ፣ ደክሞኛል። ልጄን እፈልጋታለሁ። የምትነግረኝ ከሆነ ንገረኝ። ልጄ የት ናት? በህይወት እንዳልኖረች እኮ ትነግረኝ ነበር። ታልሆነስ ለማታረስ ነግሪያ ነው በቀጠሮ ሲላታው እነግራታለሁ። ጋሼ አንድ ነገር ልንገርህ አይደለም እኔ እነግራታለሁ፣ ምንም ማድረግ አልችልም፣ እነግራታለሁ እያለችው ነበረ። እንግዲህ እሱም ግራ ገብቶታል፣ በጣም ግራ ገብቶታል። ምን እንደሚያደርግ ራሱ ግራ ገብቶታል። ስለዚህ አሁን ላይ እንግዲህ በጣም ከባድ እየሆነ ነው። አይንሽን ባየሁ ቁጥር እንግዲህ ምንድን ነው እኔ ምን ማድረግ እችላለሁ? አደራሽን ትንሽ ጊዜ ብቻ ትንሽ ጊዜ ጠብቅኝ፣ አደራ አደራ እያለ ያስጠነቅቃታል። እሷም እሺ ጋሼ ትልና ስልኩን ትዘጋለች። በመቀጠል ምክንያቱም እሷም የልጇ ነገር ቢያሳስባትም እሱም እዚህ ሲጨናነቅ ተሁለቱም ግራ ገባት። ምን እንደምታረግ ተጨናነቀች። አቢጌል ተንኮሏ አሁንም ቢሆን ምንም ነገር አልተዋጠላትም። ስትገባ አይቻታለሁ። የት ናት? ለምን እንደደበቃት ደግሞ እኔም አንተም እናውቃለን። ምን ችግር አለው? ሁላችሁስ እየገባችሁ አይደል? ዳጣ በገባ ምን ችግር አለው? እና እዚህ ክፍል ገብታ እኮ አታውቅም። እነ እናቴ ስላሉ አይታ ነው። እና ለምንድን ነው የደበቃት? ውሃም እንግዲህ ትነግራታለች ሁሉንም ስትነግራት እንግዲህ ዳጣ ከራስ ሆና እየተጨናነቀች ነይ ውጭ እንጂ ነይ ውጭ በቃ ስለናት አስወጣታለች። እንዴ አንቺ ነይ ተነሽ ትልና እንግዲህ ገትሳቷት ለቀቂያተች በቃ እያለቻት ትገኛለች። ኤቢ ምንድነው? በቃ የሆነው ነገር ልጠይቀው መጥቼ ነው። እሺ ምን እያደረግሽ ነው? ኤቢ ክፍል የለቀሽልኝ ውጭ በቃ አንቺ ሁሉም ነገር እህቶች አይደሉም? እሷ ስትገባ ምን ችግር አለ? ለምንድን ነው የምትደብቃት? ስራዋን ስለምታውቅ አይደለ የደበቃት? እና ተረጋጊና ውጪ ኤቢ በቃ መውጣት አለብሽ እያላት እኔ ወጥቻለሁ እንግዲህ ከአዝኝ ወጥቻለሁ ከሰላም እየቀሪ ትላለች። ውሃ እንግዲህ ምንም ነገር የምትደብቀው ነገር የላትም። ሁሉንም ነገር ትናገራለች። አንተ ወራዳና ክብረ ቢስ ነህ። ስርብሽን ሞክረነዋል፣ ሁላችንም እናውቃለን፣ ባህሪሽ እናውቃለን። ፈርችሽ እኮ ነው የተደበቀው ኤቢ አንተ ናታና። ስለዚህ እንትን አትላትም እንዴ? አንቺ እያሾፍሽ ነው። በቃ እወጣልሻለሁ፣ ወዲያ እወጣልሻለሁ እና ዳጣ ትወጣለች።
ዳጣ እንግዲህ አንቺ መሆንሽ ነው በቃ ባህርሽ እንዳይቀየርም። ስማ ናታ አንተ የኔ ብቻ ነው የሌላ ሰው መሆን አችልም። የምርሽ ነው እንደዚህ እየሆንሻለሽው ይኸውልሽ። ስለዚህ ስማ አንተ የማንም ሰው መሆን አችልም። የኔ ብቻ እና የኔ ነህ እና ምንም ነገር ፈልጌ አጥቼ አላውቅም። ስለዚህ እሺ ብላ ታስጠነቅቀዋለች። እናቴም የምፈልገው ይሄን ነው። እናቴም ከኔ ጋር እንድትሆን ነው የምትፈልገው። ከዳጣ ጋር እንድትሆን አትፈልግህም እያለችው ነበር የምትገኘው ማለት ነው። እሱም እንግዲህ ግራ ገብቶታል። ምክንያቱም እንደዚህ ያለ ባህሪ ኑሯት ከእሷ ጋር መቀጠል አይፈልግም። ለእናትና ለአባቷ ሲል ክብር ይሰጣል። ግን በቃ እዚሁ መሀል እሱ ግራ ተጋብቶታል። አሁን ላይ ግራ እንግዲህ የተጋቡት ማን ዳጣና እንደዚሁም ሰላምዬ እንደዚህ በምናብ ያየሁሽ እኮ ጡቴን ስትጠቢ ያየሁሽ እያለች ነበር ያለችው። ከዛም በኋላ እንግዲህ ሰላምዬም ግራ ሲገባት እንዳ መሆንሽ ነው እናትሽን ጡት ሳጠቢ ያደግሽው ትላት እና እንግዲህ ተጠራጥራለች ሰላምዬም ማለት ነው። ሰላም ሰላም ብትላት እንግዲህ ልታውቀው አልቻለችም። ለማናቸውም እንግዲህ ዳጣም እናቷን ማወቅ አለባት፣ ሰላምም ልጇን ማግኘት አለባት። ያው ማርታም እንግዲህ የመጣውን መቀበል አለባት ማለት ነው። እና ስለዚህ ሁሉም ነገር ያው ቢያሳዝንም እንግዲህ ያው በፍቅራቸው መሀል ሁሉም ነገር ቢገባም ግን ዳጣን ለአዚም እናቷን ማያውቅ አለባት። ሰላም መሰቃየት የለባትም። የልጇን አባት ሁሉን ነገር ተናግራ ሁላቸውም ቢያርፉ ይሻላል ብዬ አስባለሁ። ምክንያቱም ይሄ ሁላ ሰው ከሚጨናነቅ አንድ ሰው እንትን ቢል ይሻላል ብዬ አስባለሁ። እና ለማናቸውም ላይክ ሸር አድርጉት። ወሰላም አለይኩም።